እና ታዲያ ኦሮሞ ሁል ጊዜ አማራ እየተዋጋ አንተ ቤተ መንግስት መቀጠል ትፈልጋለህ? አይ አማራ ስልጣኑን እንዴት ነው ትላለህ? ግን ኮንዶሚኒየም ትከፋፈላለህ። የኦሮሞ መንግስት አይደለም ትላለህ። ባንክ በህገ ወጥ የታተመ ብር ተሸክመህ እንደ ግሩም ጫላ ደግሞ ቢሊዮነር ትሆናለህ። ዱባይ ላይ 50 ባለ 50 ፎቅ ትሰራለህ። ነው አሁን እየፈለግን ያለ ነው ፋኖ አሸንፎ ስልጣኑን እንዲወስድ ነው። እሱ አይቀርም እኮ አንተ ስላልክ ሳይሆን ገመቹ ቱሬ እሱ አንተ ሳይሆን እኛ እንሰራበት ማሾፍ ነው። አማራማ ይነጥቃል እኮ የታወቀ ነው። እየገደልክ እየጨቆንክ አትቀጥልም። ሰላም ኪንግ የሚላካው ሰላም ጤና ይስጥልኝ ሞጣ። ኦኬ ቴንክ ዩ። ዛሬ ላይ በብዙ ጉዳዮች ላይ ርዕስ አንስታ ሙሉን ተከታትያለሁ። በጣም አሪፍ ነው። በዚህ በሃይማኖት ዙሪያ አንድ የራሴን ምልከታ መናገር እፈልጋለሁ። እኔ የጎንደር አማራ ነኝ። እዚህ በፊትም ብዙ ጊዜ እየገባው ስንወያይ አውቄያለሁ። ቀጥል። እና በዚህ በሃይማኖት ዙሪያ አንድ መናገር የምፈልገው ብዙ ጊዜ አሁን ይሄ አማራ ክልል አሁን በሃይማኖት ታጥሯል የሚለውን ነገር በመጠቀም ከሃይማኖት እንዲወጡ እየተደረገ ነው። ማለት እኛ የምንፈልገው እንትናችን ከሃይማኖት በጣም ተሳስረው ስላሉ እንዲወጡ እያደረግን ነው። ግን እንደኔ ምልከታ በሃይማኖት ላይ ያሉት አማሮችን ሃይማኖቱን ራሱ እኛ ብንጠቀምበት፣ ምክንያቱም የኛ ነው ሃይማኖቱ የኛ ነው። ጀስታውን አንደርቴክ አድርገውታል፣ ይዘውታል በህዋት እና አሁን ደግሞ ተቀይሯል ወደ ኦሮሚያ ሰዎች ማለት ነው። እና እሱን እኛ ራሳችን ብንጠቀምበት፣ ምክንያቱም ሃይማኖቱ እንደምናውቀው ጣሊያን ገና በፊት ሲመጣ አማራና ሃይማኖቱ የማይነጣጠል የአንድ ሳንቲም ሁለት ገጽታዎች ናቸው ይል ነበረ። ሶ እኛ አሁን አማራ ክልል እንደምናውቀው ሃይማኖቱን አሁን እየተነጠቀ ነው ያለ። ይሄ ኦርቶዶክስ የምንለው ሃይማኖት እኛ ሌሎችን የምንገዛበት አንድ የምናደርግበት የምንቆጣጠርበት የነበረው ሃይማኖታችን እየተነጠቀ በፊት በህዋቶች እንዲያዝ ተደረገ። አሁን ደግሞ ወደ ኦሮሚዎች ሚዩት ነው ሞጣ ሚዩት ነው ሞጣ እና እኔ የምለው እዚህ ጋር አሁን ላይ እኔ እንደማየው ህዋቶች መጣው ኦቨርቴክ አድርገው እያንዳንዱን የሚፈልጉትን ሰው ኢቭን እንኳን ያልተማረ ቅኔ ያልዘረፈ እውቀት የሌለው በሃይማኖቱ እንኳን ተሎ ኦሪየንቴሽን ተሰጧቸው በእያንዳንዱ ቤተክርስቲያናት እና ቤተ ክህነት ውስጥ እየገቡ የበላይ እንዲሆኑ እና እንዲቆጣጠሩ ተደርጓል። አሁን ደግሞ አሁን እኔ እንደው አንድ እንኳን የምሰጣችሁ ምሳሌ ማለት ነው። አንድ ሰው እኔ የማውቀው አለ። የኦሮሞ ተወላጅ ነው። የሚኖረው አዲስ አበባ ነው። የባንክ ማናጀር ነው። የሚገርማችሁ የባንክ ማናጀር ሆኖ በጎን ግን ቅስናውን ይማራል። እንግዲህ ማናጀር ነው፣ ግን ከቤቱ ሄዳችሁ ስታዩት የሚያደርገው ነገር ይሄ ግዕዙን ኤቭሪቲንግ ይሄ የሃይማኖት ነገሮችን እየተማረ ነው። አሁን ይሄ ነገር ፓፓ እና ይሄ ነው እየተደረገ ያለ እና እዚህ ላይ እኛ ይሄን ወደ ራሳችን ሃይማኖቱን ራሳችን ተቆጣጥረን እንዲሁም ሌሎችን መያዣ ብናደርገው ጥሩ ነው ብዬ አምናለሁ። በራሴነት የኔ ሐሳብ እነዚህ አመራር ነን ብለው አሁን ላይ ወጣው የሚናገሩትን እንደኔ ምንም የማያስፈልጉ በአማራ ሕዝብ ላይ የሚጫወቱ ነገ ግን
ምን ሊፈጠር እንደሚችል በአማራ ህዝብ ላይ ምን እየተደረገ እንዳለ ተማሪዎች መማር እንዳቃታቸው ላይ ሁሉን ነገር ከጨዋታ ውጭ እንደሆኑ እያየን ነው ያለና እኔ አሁን አንድ ከማቀው መረጃ ራሱ 6% ብቻ ነው የአማራ ክልል ተፈትኖ 12ኛ ክፍል ያለፈው። ይሄ በጣም ለአማራ ውድቀት ነው። ለወደፊቱ ያልተማረ ማህበረሰብ ማይም እንዲፈጠር እያደረጉ አሁን ላይ ሁሉም ህዝቡ ተስፋ ቆርጧል። የአማራ ክልል ህዝብ ተስፋ ቆርጧል። ስለዚህ እንደዚህ እኔ አማራ መሪ ነኝ እኔ አውቅልሃለሁ ምናምን የሚባል ነገር ከዚህ በኋላ አይሰራም። ሁሉም አመራር የአማራ ክልል ፋኖዎች ከዚህ በኋላ ራሳቸው ለራሳቸው አመራር ናቸው። ማንም ከማንም በላይ ሆኖ አመራር ሊሆን አይችልም። አሁን እንደምናየው አመራር ነኝ ብሎ ከህወሓት ጋር የሚታገል ወይ ደግሞ ከብልጽግና ጋር እንታረቃለን ብሎ የሚያስብ አመራር እኔ እንደዚህ አይነት አመራር በጣም ያሳፍራል። ለአማራ ክልልም ውድቀት ነው። ለአማራ ህዝብ ውድቀት በራስ መቆጣጠር አሉ። ደግሞ የአማራ ሰዎች አማራ መስለው አብረው አንድ ላይ ሆኖ እያስወጡ እኔ እንዳየሁት እንደተረዳሁት አብዛኛውን ጊዜ ፖለቲካው ለመቆጣጠር የሃይማኖት ክፍሉን መቆጣጠር ያስፈልጋል። ቢካዝ ኢኮኖሚው እዛ ጋር ነው ያለ የኢትዮጵያ ኢኮኖሚ አብዛኛውን ደግሞ የኦርቶዶክስ እምነት ላይ ነው ኢኮኖሚው ያለ። እኔ ካየሁት ከተረዳሁት በብዛት አሁን እንደምናውቀው ህወሓት ሲመጣ ቀጥታ ሄደው የተቆጣጠሩት የሃይማኖት ቄሶችን ይሄ ጳጳስ ምናምን የሚባሉት ኢቨን እንኳን እውቀት ሳይኖራቸው ኦሪየንቴሽን ቀጥታ እየተሰጣቸው ቄስ እየሆኑ የሚገሉትን እየገደሉ ከላይ ተቀምጠዋል። ኦሮሞዎችም አሁን በተመሳሳይ እያደረጉት ያሉት ይሄ ነው። በእርግጠኝነት የምነግራችሁ ከ10 ዓመት እና ከ20 ዓመት በላይ ደግሞ እንደ ህወሓት እንደ ትግሬዎች ቤተክርስቲያኑ ይቆጣጠሩታል። አይተናል እኮ አሁን ወደ ኦሮሞ ይጠቃለል የሚለው እኮ ጅማሮ ነው። እኔ ያየሁት ተቃለለርሳ ይዘውታል። እኔ ማረጋገጫ ሁሉም ነገር በኢኮኖሚዎች በእነሱ የቁጥጥር ስር ሆኗል። ስለዚህ አሁን አማራ ከልምምጥ ፖለቲካ ይሄ እርቅ ምንድን አይደለም መግጠም ብቻ ነው። አማራ መጥፋት አለበት። ገብቷል። ይሄን ካላደረገ ተሸንፏል። ኢትዮጵያን መልቀቅ አለበት። የተሸነፈ ህዝብ ደግሞ መኖር አይፈቀድለትም። ያለም እንደ ተበትኖ እንደገና መሰብሰብ ህግ ስለሆነ ማሸነፍ ያልቻለ ህዝብ መጥፋት አለበት። ህግ እኮ ነው። ይሄ ነው ጉዳይ ነው። ገብቷል። እምልህ ኪንግ ዶሮስ yes ህጉ ይሄ ነው። ሰርቫይቭ የማያደርግ ህዝብ በኢኮኖሚ በምንም በትምህርት በምንም እየወደቀ ነው የሚል የዓለም ጉዳይ ነው። በጣም ጠንካራ ህዝብ ይቀጥላል። ብሽክ ሆነ እንዳማራ ደግሞ ያለሌ ደግሞ ለድድ ያለ መጥፋት ነው ያለበት። ባይዘው አይጠቅመንም። አንደኛውን ብሔርተኛ አማራ ካልሆነ አትዘኑለት። አሁን ኢትዮጵያንስት ነኝ ብሎ የሚሞት አማራ ለምን ታዝንለታል? ቢያጭደው ምን አገባ? እስካሁን ገዳም ውስጥ የሚታጨደው የኛ ሰው አይደለም። አታላይ ሌባ ሃይማኖተኛ ብሎ ቅማልና ቅማጭንን ተሸክሞ ምልኩስና እያለ ሲያጨረው ሲያውደረድል ነው። 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 ዝም ብሎ ሰፋፊ መሬት እያጠረ ቁጭ የሚል ገብቶሃል አይደል? ልማት የማያስብ ጌታ እንዲህ ብሏል። የግብፅን ተልኮ ተሸክሞ የሚንቀሳቀስ ነው። ይሄ ሲገደል መጮህ የለባቸው። እንኳንም ማጸዳው እንደሚሉት እንደ ጴንጤዎች እንኳን ጸዱ ነው ማለት ያለባቸው። መጽዳት አለበት። አይ ዝቃጩ የህብረተሰብ ክፍል ነው እያለቀ ያለው እና አመሰግናለሁ። ዘማቹ ቀጥል።